ሰላም ወንድሜ፣ ሰላም እህቴ። ስለ ማንቸስተር ዩናይትድ የዝውውር ዜና ስለ ዛሬ ልናገር ነው የመጣሁት። ኮፒ ሊንክ አድርግልኝ ወንድሜ፣ ኮፒ ሊንክ አድርግልኝ እህቴ። ዩናይትድ ለፈርናንዴዝ የመጀመሪያ የዝውውር ጥያቄ ሊያቀርብ ነው። ዌስትሃሞች እስከ 80 ይፈልጋሉ ተብሏል፣ ግን ይቀንሳሉ ተብሎ ይጠበቃል። ዴቪድ ኦርንስቲን የእንግሊዝ ታማኙ ጋዜጣ ደግሞ እንግሊዝ ላይ ዘንድሮ ዩናይትድ ከፍተኛ የሆነ ዝውውር በዘንድሮ እንደሚያሳልፍ ተናግሯል። አዲስ መረጃ ካለ አጋራችኋለሁ። ኮፒ ሊንክ አድርጉልኝ። ወዳችኋለሁ። ማንቸስተር ዩናይትድ ማቲያስ ፈርናንዴሽን ለማስፈረም ከዌስትሃም ዩናይትድ ጋር ድርድር መጀመሩ ተነግሯል። ዛሬ እንግዲህ ከተሰሙ የዝውውር መረጃዎች መካከል አንደኛው የዌስትሃም ዩናይትዱ ማቲያስ ፈርናንዴሽ ጉዳይ ነው። እንደምታውቁት ማቲያስ ፈርናንዴሽ በታላላቅ ክለቦች እየተፈለገ ይገኛል። ሪያል ማድሪድ፣ ፓሪስ ሰን ዠርመን፣ አርሰናል እንዲሁም ደግሞ በማንቸስተር ዩናይትድ እየተፈለገ የሚገኝ ወጣት የ21 ዓመት ፖርቹጋላዊ አማካይ ነው። አሁን እየወጡ ባሉ መረጃዎች መሰረት ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ድርድር መጀመራቸው ተነግሯል። አንዳንድ የመገናኛ ብዙሃን እንደሚዘግቡት ከሆነ ይህ ዝውውር የመሳካት እድሉ በጣም ሰፊ ነው እያሉ ይገኛሉ። እንደምታውቁት ዌስትሃም ዩናይትድ 80 ሚሊዮን ፓውንድ ለዝውውሩ ለጥፎበታል በማቲያስ ፈርናንዴሽ ላይ። ዝውውሩ የትኛውም ክለብ ተጫዋችን ማስፈረም የሚፈልግ 80 ሚሊዮን ፓውንድ ማውጣት አለበት ብለው ያስባሉ። ማንቸስተር ዩናይትድ ደግሞ 80 ሚሊዮን ፓውንድ የመክፈል ፍላጎት የለውም። ከዛ ባነሰ ዋጋ ተጫዋቹን ለማግኘት አሁን ከዌስትሃም ዩናይትድ ጋር ድርድር መጀመራቸው እየተነገረ ይገኛል። እንደምታውቁት ማንቸስተር ዩናይትድ ኤደርሰንን ከአታላንታ ለማስፈረም ሙሉ በሙሉ ስምምነት ላይ ደርሰዋል። ሌላኛው የአማካይ ስፍራ ተሰላፊ ደግሞ ማቲያስ ፈርናንዴሽ ቀጣዩ ወደ ኦልድ ትራፎርድ የሚያመራ ተጫዋች ሊሆን እንደሚችል እንግዲህ የመረጃ ምንጮች ይጠቅሳሉ። እስኪ ይህ ዝውውር ወደ ማንቸስተር ዩናይትድ የሚሳካ ይመስላችኋል? ኮመንት ላይ ሀሳባችሁን አጋሩን። ማንቸስተር ዩናይትድ እና ዌስትሃም ዩናይትድ ግን ድርድር መጀመራቸው በስፋት እየተዘገበ ይገኛል። ማቲያስ ፈርናንዴዝ ወደ ዩናይትድ የሚቀር አይመስለኝም። በቃ ይኸውልህ ምክንያቱን እዚህ ቪዲዮ ላይ ነግራችኋለሁ፣ ግን ይሄ ኤአይ አይመስለኝም። በቃ ይሄ ልጅ የዩናይትድ ማለት ያምርበታል በቃና ይኸውልህ ለምን ቆይ እንዳትለኝ ማለት የሚቀጥለው ሳምንት ዩናይትድ በእርግጠኝነት ከ60 እስከ 65 ሚሊዮን ማለት ነው ለማቲያስ ፈርናንዴዝ ያቀርባል። እሱ ሪጀክት ይደረግበትና ከ65 እስከ 72 ባለው ይሄ ልጅ እናስፈርመዋለን። እመኑኝ ነው የምላችሁና ዌስትሃም እየጠየቀ ያለው 80 ነው። በእርግጠኛ ይሄ ልጅ የኛ ነው። አንደኛ ልጁ ከብሩኖ ፈርናንዴዝ ጋር መጫወት ይፈልጋል። ሁለተኛ ደግሞ ዩናይትድን ይወዳል። የዩናይትድ ፕሮጀክት አሳምኖታል። ስለዚህ ይሄ ልጅ የኛ ነው። 80 ላይ ተጠየቀበት 72 አካባቢ ወይ ደግሞ ከ68 እስከ 72 የምናስፈርመው ይመስለኛል። የተንቦጃቦጀ ዜና ምናምን አላቀርብላችሁም። ምን እርግጥ ያለ ነው። በቃ የሆነ 80% ምናምን የማሳካት እድል ያለውን ዜና አቀርብላችኋለሁ። ይመቻችሁ። በዚህ የዝውውር መስኮት ማለት ነው እንደ ማንቸስተር ዩናይትድ ደጋፊ ደስተኛ የሚሆን ደጋፊ በዝውውር ያለ አይመስለኝም። እንዴት የምትለኝ ከሆነ ይህን ቪዲዮ ስትጨርሰው በደንብ ታረጋግጣለህ ማለት ነው። አንተ ብቻ ፈርናንዴዝ ወደ ማንቸስተር ዩናይትድ በፍጹም የማይቀር ዝውውር ይመስላል። ማንቸስተር ዩናይትድ አሁን በቀጥታ ከዌስትሃም ጋር ንግግር ጀምሯል። ዌስትሃም ግን ፊክስድ ፕራይስ 80 ሚሊዮን ፓውንድ ብሏል። ፊክስድ የማይቀንስ ፕራይስ ብሏል። ማንቸስተር ዩናይትድ የማስፈረም ፍላጎት ያለው ከ55 ሚሊዮን ፓውንድ እስከ 60 ሚሊዮን ፓውንድ ድረስ ብቻ ነው እየተባለ ነው የሚገኘው። ነገር ግን ማንቸስተር ዩናይትድን እድል የሚሰጠው አሁን ላይ ማቲያስ ፈርናንዴዝ ሌሎች ክለቦችን በፍጹም ጥያቄያቸውን ሊቀበል አልችልም ብሎ ሌሎች ክለቦችን እየመለሰ ነው ያለው። ይሄ ስራ ደግሞ የብሩኖ ፈርናንዴዝ ስራ ነው ተብሏል። ብሩኖ ፈርናንዴዝ ልጁን በደንብ አናግሮታል። ስለዚህ ሌሎች ክለቦችን እያናገር አይደለም። ልጁ ዌስትሃም ላይ ጫና ማድረግ የሚችል ከሆነም እስከ 60 ሚሊዮን ፓውንድ ይሄን ልጅ ማንቸስተር ዩናይትድ የማግኘቱ ነገር ምንም ጥርጥር የለውም። እጅግ በጣም አስደሳቹ ዜና ደግሞ ማንቸስተር ዩናይትድ በዚህ የዝውውር መስኮት ከ5 እስከ 6 ተጫዋቾችን ወደ ክለቡ ይቀላቅላል። ማቲያስ ፈርናንዴዝ ማንቸስተር ዩናይትድን ሲቀላቀል ከሱ በኋላ ወይ ሳንድሮ ቶናሊ ከኒውካስል ወይ ደግሞ ባሌባን ከብራይተን ማንቸስተር ዩናይትድ የማስፈረም ፍላጎት አለው፣ እቅድም አለው። ባለፈው ሲዝን ፋብሪዚዮ ሮማኖ እንዳወራው ማንቸስተር ዩናይትድን በድርድር አንደርስቲሜት አታድርጉት። አሁን ላይ እነ ኦማር ቢራዳ ከያዙት በኋላ የማንቸስተር ዩናይትድ የድርድር አቅም እጅግ በጣም ጨምሯል። በቀላሉ ገንዘብ የሚከፍል ቡድን አልሆነም። ስለዚህ ይሄን ልጅ በ60 ሚሊዮን ፓውንድ እንደምናገኘው እርግጥ ነው ማለት ነው። ከዛ ውጪ ሌላ አንድ አማካኝ ይጨመራል። ከዛ ሌሎች ቦታዎች ላይ ደግሞ ወደ 4 ተጫዋቾችን የምንጨምር ይሆናል። ለዚህም ነው ዝውውሩ ከመከፈቱ በፊት ዝውውሮችን እየጨረሰ ያለው ማንቸስተር ዩናይትድ በዚህ ሲዝን እንግዲህ
ቀጣይ ሲዝን ላይ ምን አይነት ቡድን ሊያስመለክተን እንደሆነ እኔ እንጃ። እነ ኦማር ቢራዳ የገቡትን ቃል ኦልድ ትራፎርድ ላይ የፕሪሚየር ሊጉን ዋንጫ በዚህ 2 ዓመት እናመጣለን፣ ኦልድ ትራፎርድ ላይ ዊ አር ዘ ሻምፒዮንስ ብለን እናዘምራለን ያሉትን ቃል እንግዲህ የሚጠብቁ ይመስላል። ወዳቸዋል። ሰበር ዜና በማቲያስ ፈርናንዴዝ ጉዳይ ላይ አዲስ ነገር ነው። ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ስለ ማቲያስ ፈርናንዴዝ የዝውውር ጉዳይ ኦፊሻሊ መነጋገር ጀምሯል። ነገር ግን 80 ሚሊዮን ፓውንድ የመክፈል ምንም አይነት እቅድ የለውም። እንዲሁም ዝውውሩ እንዳይዛንዛና ድራማዊ ክስተት እንዳይኖርበት ይፈልጋል በማለት ተዘግቧል። ከበርካታ አማካዮች ጋር ስማቸው እየተያዘ የሚገኘው ማንቸስተር ዩናይትዶች ከኤደርሰን ቀጥሎ ደግሞ የዌስትሃሙን አማካይ ፖርቹጋላዊ ማቲያስ ፈርናንዴዝን ለማስፈረም የመጀመሪያ ጥያቄ ለማቅረብ በዝግጅት ላይ እንደሚገኙና የዌስትሃምን የ80 ሚሊዮን ፓውንድ ጥያቄ እንኳን የሚመለስ ባይሆንም እዛ አካባቢ ላይ የመጀመሪያ ጥያቄያቸውን ሊያቀርቡ እንደተዘጋጁ ተሰምቷል። ተጫዋቹ በርካታ የአውሮፓ ክለቦች እየፈለጉት ቢገኙም የመጀመሪያ ምርጫው ግን ማንቸስተር ዩናይትድ እንደሆነና ከብሩኖ ፈርናንዴዝ ጋር ከሀገሩ ልጅ ጋር አብሮ ለመጫወት ፍላጎት እንዳለው እየተነገረ ይገኛል። ብሬኪንግ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ቀጥታ ግንኙነት ማድረግ ፈልጓል። 80 ሚሊዮን ፓውንድ ግን ለዌስትሃም ዩናይትድ እንደማይከፍል ግልጽ አድርጓል። ዩናይትድ ዝውውሩ ላይ ማንዛዛትም ሆነ ረጅም ጊዜ መውሰድ እንደማይፈልግ ግልጽ አድርጓል። መዶሻዎቹ ቤት ውስጣዊ ችግር ድርድሩን ሊያወሳስቡ ይችላሉ። ማንቸስተር ዩናይትድ ግን ምንም አይነት ጊዜ መፍጀት ስለማይፈልግ ለዌስትሃም ዩናይትድ ግልጹን ሁኔታ ገልጿል። ማቲያስ ፈርናንዴዝም ቢሆን ከማንቸስተር ዩናይትድ ውጪ ወዴትም ፍንክች አልልም እንዳለ ነው። ስለዚህ ዝውውር ምን ትላላችሁ? ታላቁና ገና ነው ክለባችን ማንቸስተር ዩናይትድ ማቲያስ ፈርናንዴዝ ለማስፈረም ከዌስትሃም ጋር ንግግር መጀመሩ እየተዘገበ ይገኛል። ግን በጭራሽ 80 ሚሊዮን ፓውንድ አይከፍልም ያራዳልጅ። እሱ እኔም እስማማበታለሁ። በጣም በዛማን ዌስትሃም እኮ ወርዷል ያራዳልጅ። እኔ ልጁ ማን ነው ዩናይትድ እንዲመጣ በጣም ነው የምፈልገው። ማን ነው አንደኛው ነገር መስፈርቱን አሟልቷል። የመጀመሪያው ማን ማንቸስተር ዩናይትድ መጥቶ መጫወት ይፈልጋል። ገብቷል። ዩናይትድ መምጣት ይፈልጋል። ሁለተኛ ነገር ኳስ ይችላል። ጥሩ 6 ቁጥር ነው። እኔ ያየሁት ማን ነው ሊድስ ከዌስትሃም ሲጫወቱ ነው። ካራቦ ካፕ፣ ኤፍኤ ካፕ አብዛኞቻችሁ ያያችሁ ደግሞ የአርሰናል ጨዋታ ጊዜ ነው። ሙሉ ጨዋታውን ስታደናንቁት መጨረሻ ላይ አንኳስቱ መጨረሻው አላማረም። ብቻ ግን እኔ ቢመጣ በጣም ነው ደስ የሚለኝ። በ50 ወይ በ60 ምናምን ቢጨርሱ ደስ ይለኛል። ክለቦች ማን ዩናይትድ ስለሆነ ነው እንጂ እንዲ 80 ምናምን የሚጠራው ዌስትሃም ለዛውም ወርዶ ማለት ነው። ኒውካስል ምናምን ቢሆን እኔ በ40 ይሸጥለታል። መድኃኒዓለምን ነው የምላችሁ። ለማን ይመሻችሁ። ዩናይትድ ፋሚሊ በስተመጨረሻ ክለባችን ማንቸስተር ዩናይትድ ማቲያስ ፈርናንዴዝ ዝውውር በተመለከተ ከዌስትሃም ጋር ንግግር ጀምሯል ተብሏል። ፋሚሊ እንደምታውቁት ከረጅም ጊዜ በኋላ ማንቸስተር ዩናይትድ ማቲያስ ፈርናንዴዝ እንደሚፈልግ እየተነገረ የነበረ አሁን እንግዲህ ዛሬ ከዌስትሃም ጋር ንግግር ጀምሯል ተብሏል። ግን ልጁየውን ዋጋቸው በጣም ከፍ አድርገዋል አሉ። እስከ 80 ነው የሚፈልጉት እነሱ ይለጠፉበት። ግን ኢኒዮሶች እንደዛ አይከፍሉም። ከ55 ድረስ ሊከፍሉ ይችላል ተብሎ የሚጠብቀው ደግሞም ልጅየው ወደ ዩናይትድ ብዙ ክለቦች ይፈልጉታል። በርግጥ ግን ልጅየው ለዩናይትድ መጫወት ነው የሚፈልገው። እንደምታውቁት ዩናይትድ አምናም 15ኛ ጨርሶ ቻምፒየንስ ሊግ ሳይኖርበት ምናምን ሳይገባ ያመጣው ነው። ኩኛም በፕሪሚየር ሊግ ውስጥ በጣም ኮከብ የሆኑ ተጫዋቾችን ያስፈረሙ ታውቃላችሁ። እንደዛ ወድቆ እንኳን ማለት ነው አሁን ቻምፒየንስ ሊግ እንኳን ሊገባ የመግባት ቻንስ እያለው ማለት ነው የመግባት ቻንስ ሳይሆን ቻምፒየንስ ሊግ መግባት ማረጋገጥ እንኳን ይቅርና አምና እንደዛ ሆኖ እንኳን አምጥቷልና ልጅየው አሁንም ዩናይትድ መጫወት ይፈልጋል። ያ ሊያቀለው ይችላል። ግን ትላልቅ ክለቦችም ይፈልጉታል። በርግጥ ከማንቸስተር የበለጠ የተጋነነ ክለብ ይኖራል ብዬ አላስብም። ትልቁ ማድሪድም ይፈልጓል። ግን እሱ መጫወት ስለሚፈልግ ነገራቶችን ሊያቀለው ይችላል። ኢኒዮሶች ግን 80 መክፈልም አይፈልጉም፣ ማንዛዛትም አይፈልጉም። የልጅየውን ዝውውር ቶሎ መቋጨት ነው የሚፈልጉት። ምክንያቱም አሁን ዩናይትድ አንድ ጨርሷ ይደርሰናል 2 ምናምን ነው ማስፈረም የሚፈልጉት። አሁን ከኢደርሰን ውጭ 2 ምናምን ነው መጨመር የሚፈልጉት እና ለሱ 80 ምናምን ካወጡ ብሩ አይበቃቸውም። በሌላ ቦታ ማዛወር አይችሉም እና ያ እነ ቶላኒ ምናምን እነ ባሌባ ምናምን አሉና ይተጠሩ ያሉት እንደዚህ ባንዴ ለአንድ ተጫዋች ሁሉም ነገር አውጥቶ መጨረስ አይፈልጉም። ዝውውሩ ብዙ ቦታዎችን መሸፈን ይፈልጋሉና እስከ 80 ያወጣሉ ተብሎ አይጠበቅም። ግን እንዳም አሁን ክረምት ላይ ያደረገውን አይታችኋል። ትናንሽ ብር አውጥቶ ክለቡን መጠገን የሚችሉ የማንቸስተር ችግር ሲንከባል የመጣ 10 ዓመታት ምናምን ሲንከባል የመጣ ችግር ነው ታውቃላችሁና አሁን በአንድ ዝውውር ባለፈው እንደምታውቁት ደረጃውን ትንሽ ከፍ አድርገው ዩናይትድ አሁን ደግሞ በዚህ ክረምት የሆነ ችግሮችን መቅረፍ ይፈልጋል። በዛ ላይ ደግሞ መሸኘት ልጆቹን መሸኘት እና በትንሽ ብር ገዝቶ ደሞዛቸው ማሪፍ ይሆናል። ከዛ ለትልቅ ደረጃ የሚያደርሱ ልጆች እያደረገ ነው ያለውና ዝውውራቸው በጣም ደስ ይላል። ተስተካክሏልና አሁን የማቲያስን ቶሎ መጨረስ ነው የሚፈልጉ፣ ማንዛዛት አይፈልጉም። እሱ ካልተሳካ ወደ ሌላ ዞሮ ሌላ ተጫዋች ማምጣት ነው የሚፈልጉት። በዝርዝር ውስጥ የያዙት ብዙ ተጫዋች ስላለና የዛሬው እንግዲህ የወጣው መረጃ ይሄ ነው። ቢሳካ በጣም አሪፍ ልጅ ነው። ልጅየው በጣም ኳስ ይችላል።
ደግሞ አንድም ሌላ ስለሚጨምሩ ምን ብዙ ነው ፍላጎቴ። ግን በአንድ ዙር ሁሉ ችግሮች አይፈቱም። እንግዲህ ቀጣይ ያለናልና በዛ አመት ግን እነዚህ 2 3 4 ተጫዋቾችን ቢያስፈርሙ ደስ ይለኛል። ግን አሁንም በተጫዋቾች ዩናይትድ እየተመረጠ ይገኛል። በጣም ደስ ያው ታላቅነቱን የሚያስመሰክረው ብዬ አስባለሁ። ለማንኛውም እስቲ እናንተ በማቲያስ ፈርናንዴዝ የሚሰማችሁን ኮሜንት ላይ አስቀምጡ።